ሰላም ልጆች እንደምን ከረማችሁ? በድጋሚ ስለተገናኘን ደስ ብሎኛል። ዛሬ ማነብላችሁ ተረት የድንጋዩ ሾርባ የምትለዋል በእኔ የተተረጎመች መጽሐፍ ነው። ከኔ ጋር እንድትቆዩ ጋብዛችኋለሁ። የድንጋዩ ሾርባ። በድሮ ዘመን በአንድ መንደር ውስጥ የሚኖሩ ሰዎች ነበሩ። ይህ መንደር ለመኖር እጅግ በጣም ምቹ ቢሆንም የመንደሩ ነዋሪዎች ግን ተካፍለው መብላት አይወዱም ነበር። ከዕለታት አንድ ቀን እዚህ መንደር አንድ እንግዳ ሰው መጣ። እንግዳው ሰውም ስለራበው ድምፁን ከፍ አድርጎ የሚበላ ነገር የሚሰጠኝ ሰው ይኖር ይሆን? ነገር ግን የመንደሩ ነዋሪዎች የለም 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 በማለት መለሱ። እንግዳው ሰውም የመንደሩ ነዋሪዎች ተካፍለው መብላት እንደማይወዱ ስለተረዳ ችግር የለውም፣ እኔ ለሁላችንም የሚበቃ የድንጋይ ሾርባ እሰራለሁ በማለት ሲናገር የድንጋይ ሾርባን ጣዕም ለማወቅ ስለፈለገች አንዲት ሴት ትልቅ ድስት ሰጠች። ድስቱ ውስጥ ውሃ ከሞላ በኋላ አንድ ተለቅ ያለ ድንጋይ እጥብ አድርጎ ጨመረበት። በመቀጠልም እንግዳው ሰው የሚፈላውን ውሃ ጎንብሶ ሲያሸት አብዛኛው የመንደሩ ነዋሪ የሚሰራውን ለመመልከት መውጣት ጀመረ። የተወሰኑት ደግሞ በመስኮት ይመለከቱት ነበር። በጣም ግሩም ነው፣ እኔ የድንጋይ ሾርባ በጣም እወዳለሁ፣ ጥቅል ጎመን ቢጨመርበት ደግሞ የበለጠ ይጣፍጥ ነበር በማለት ሲናገር አንድ የመንደሩ ነዋሪ ጥቅል ጎመን ይዞ በመምጣት ድስት ውስጥ ጨመረ። በመቀጠልም እንግዳው ሰው የሆነ ጊዜ ጥቅል ጎመንና ካሮት ያለበት የድንጋይ ሾርባ ጠጥቼ ነበር፣ በጣም ይጣፍጥ ነበር በማለት ተናገረ። ንግግሩን የሰማች አንዲት ሴት ካሮት ይዛ በመምጣት ድስት ውስጥ ጨመረች። የመንደሩ ነዋሪዎች ጉጉት ያስተዋለው እንግዳው ሰውም እንዲህ ሲል በማለት ንግግሩን ቀጠለ። የሆነ ጊዜ ጥቅል ጎመን፣ ካሮትና በቆሎ ያለበት የድንጋይ ሾርባ ጠጥቼ ነበር፣ ጣዕሙን ልነግራችሁ አልችልም ሲል አስጎመጃቸው። አንድ ትንሽ ልጅ የእንግዳውን ሰው ንግግር ከሰማ በኋላ በቆሎ ይዞለት መጣና ድስት ውስጥ ጨመረ። የሆነ ጊዜ ጥቅል ጎመን፣ ካሮት፣ በቆሎና ባቄላ ያለበት የድንጋይ ሾርባ ጠጥቼ ነበር፣ በጣምም ይጣፍጥ ነበር በማለት ንግግሩን ቀጠለ። አንዲት ትንሽ ልጅም የእንግዳውን ሰው ንግግር ከሰማች በኋላ ባቄላ በሳህን ይዛ በመምጣት ድስት ውስጥ ጨመረች። ከዛ በኋላ ሾርባው በደንብ በሰለ። እንግዳው ሰውም የመንደሩን ነዋሪዎች የሾርባ ሳህን ይዘው መጥተው እንዲጠጡ ጋበዛቸው። የመንደሩ ነዋሪዎችም ሾርባውን ከጠጡ በኋላ በጣም ይጣፍጣል በማለት ደስታቸውን ለእንግዳው ሰው ገለጹለት። ሾርባው በጣም ደስተኛ እንዲሆኑ አደረጋቸው። ምሽቱን ሲዘምሩና ሲደንሱ አሳለፉ። ከዛን ዕለት በኋላ የመንደሩ ነዋሪዎች ማካፈል ለመዱ። ከምንም ነገር በላይ ደግሞ የድንጋይ ሾርባን መካፈል ይወዱ ነበር ይላል ተረቱ። ምን ተማራችሁ ከዚህ ልጆች? የተማራችሁትን እንደ ሁልጊዜው ካጠገባችሁ ካለ ሰው ጋር ተወያዩበት። በቀጣይ እስክንገናኝ ድረስ መልካም ሳምንት ይሁንላችሁ።